የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ፣ በዛሬው ትምህርታችን ወይም ደግሞ በዛሬው ቪዲዮአችን ይዘንላችሁ የመጣን ባለ ሁለት እግር ፊደሎችን ይሆናል። ፊደሎችንም አንድ ባንድ ሁሎችን እናያለን። አንደኛ ባለ ሁለት እግር ፊደል የምንላቸው እነማን እንደሆኑ፣ ሁለተኛ ደግሞ በዛው ፊደሎችንም እስከ ቅርጻቸው ድረስ እያወቅን እንሄዳለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ተከታተሉ። ቪዲዮውን ጀምራችሁ አታውት እስከ መጨረሻው ይዩት። ቀጥታ ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን እንገባለን። እሺ፣ ወደ ቪዲዮአችን ወይም ደግሞ ወደ ትምህርታችን ስንገባ የመጀመሪያዋ ባለ ሁለት እግር ፊደል ለ ነች። ለ ሉ ሊ ላ ሌ ል ሎ። ባለ ሁለት እግር ፊደል ስንል ምን ማለታችን ነው? በሁለት እግራቸው የቆሙ ወይም ደግሞ ይኸው ሁለት እግራቸው መስመር ወይም ላይኑ ላይ የነኩ ፊደሎች ማለት ነው። ባለ ሁለት፣ ባለ ሶስት እና እግር የሌላቸው ብለን እንከፍላቸዋለን። እግር አልባ ብለን እንከፍላቸዋለን። ከነዛ መካከል እነዚህ ባለ ሁለት የምንላቸው ናቸው። ባለ ሁለት የምንላቸው እነማን ናቸው? እነሱም አንድ ባንድ እናያለን። ለ ሉ ሊ ላ ሌ ል ሎ። እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ይችን ስናይ ለና ሰ የሚለያዩት በምን ነው? ለ አንዷ ወደ ላይ ዘነፍ ብላ አንዷ ከጎን ቀጠል ያለች ስትሆን ይኸው ቅርጿን እንቺ ትመስላለች። እቺ ወደዚች ወጣ ያለችው ላይ እቺኛዋ በጎን ወረድ ያለች ነች ማለት ነው። ሰ ደግሞ ሙሉ እንዳለ ወደታች እንትን ያለች ሆና ሁለት እግሯም ወደታች ወረደች ሆና ግን ከላይ መሀከል ላይ ወይም ደግሞ መሀከል ላይ ቅጽል ከላይ ያላት በመሆኗ ነው የምትለየው እንጂ ሁሎችም ባለ ሁለት እግር ናቸው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ ይችኛይቱ ደግሞ ሸ ነች። ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። እሺ፣ ሸን ስናይ ደግሞ አሁን ሸና ሰ የሚለያዩት በምን ነው? ሸ ካናቷ ላይ ቅጽል እቺ ጥላ የመሰለች ነገር ካናቷ ላይ ቅጽል በመኖሩ ነው እንጂ ስናይ በሙሉ ቅጽሉም ሁሉ ነገሩ የፊደል አቀማምጡም ሁሉ ተመሳሳይ ነው። የምትለየው በምን ነው? ከዚህ ካናቷ ላይ ምን አላት? ካናቷ ላይ እቺ አግዳሚ ቅጽል ባላት ብቻ ነው የምትለየው ማለት ነው። አግዳሚ ቅጽል ሸ ሹ ሺ ሻ ሼ ሽ ሾ። እዚህ ላይ ለምሳሌ እችን አግዳሚ ቅጽል ከዚች ላይ አንስተን ከዚች ላይ ብናደርጋት እችኛይቱም ሸ መሆን ትችላለች ማለት ነው። የሚለያዩት በዚች ብቻ ነው። እችኛይቱ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። ለምሳሌ እነዚህ ሸንና በን ስናይ ደግሞ ሰን፣ እነዚህን ሶስቱን ስናይ ምን ነው ተመሳሳይ ቅርጽ ነው ያላቸው፣ የሚለዩ በቅጽላቸው ነው ማለት ነው። ይኸው ይቺ እነዚህ ሸ ካናቷ ላይ አግዳሚና ከዚህ ላይ ቅጽል ስላላት፣ ሰ ደግሞ ካናቷ ላይ ይቺ ቅጽል ስላለች ነው እንጂ ሌሎች ቅርጻቸው ወይም ቅጽላቸው ተመሳሳይ ናቸው ማለት ነው። ለምሳሌ እቺ
ከዚህ ላይ ቅጽል ብናደርግባት ሰ ትሆናለች። ከቅጽሏ ላይ ደግሞ እንዲህ አግዳሚ ብናደርግባት ማን ትሆናለች? ሸ ትሆናለች ማለት ነው። ሸ። ስለዚህ በምን እንደሚለያዩ ባለ ሁለት እግር ሁነው በምንላት ምን አይነት ቅርጽ ያላት ናት፣ ሸ ምንላት ምን አይነት ቅርጽ ያላት ናት፣ ሰ ምንላትስ እያንዳንዳቸውን በደንብ ረጋ ብላችሁ ደጋግማችሁ እያነበባችሁ ማየት ያስፈልጋል ማለት ነው። በ ቡ ቢ ባ ቤ ብ ቦ ይኸው ቅጽላቸውን የአንደኛ የሁለተኛ የሶስተኛ አራተኛ ብለን የምናቸውን ቅጽላቸውን ስናይ የሸን ከዚህ እስከ መጨረሻው ከአንደኛው እስከ ሰባተኛው ስናይ የበንም ከመጀመሪያው እስከ መጨረሻው ድረስ ስናይ ተመሳሳይ ናቸው። የሚለዩት በምን ነው? ከላያቸው ላይ ባለው በመጀመሪያው ቅርጻቸው ማለት ነው። ከላይ በተጨመረው ቅርጽ ነው። እቺ ደግሞ ቨ ናት። ቨ ቡ ቪ ቫ ቬ ቭ ቮ። እሺ እቺ ደግሞ ከበጋ ተመሳሳይ ናት። እቺ ከዚች ጋር ማዕከል ላይ እቺ ካናቷ ላይ ያለችዋ ያልተነካካች አግዳሚ ቅጽል አለች። እቺ ብትነካካ ሸ ትሆናለች። ግን እቺ ስላልተነካካች ቨ ብለን እናነባዋለን። ቨ ይኸው እቺ ላይ ያለችዋ ቅጽል አልተያያዘችም ማለት ነው። የራሳቸው ነው። ከላይ ያሉት ቅጽሎች ቨ ብለን የምናነባት ፊደል የራሳቸው ናት። እቺ ከተያያዘችማ ከሸ ጋር ምንም የሚለያይ ነገር የለም። ሸ ብለን ማንበብ ነው ማለት ነው። ስለዚህ ከላይዋ ላይ ቅጽል ሆኖ ግን ያልተያያዘች ከሆነች ማን ብለን እናነባታለን? ቨ ቨ ቡ ቪ ቫ ቬ ቭ ቮ። እሺ ይችኛይቱ ደግሞ አ ነች። አ ይቺ ከሌሎች ለየት ያለች ቅርጽ ነው ያላት። ከሌሎች ለየት ያለች ናት። ባለ ሁለት እግር ሆና ትለያለች። አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። ይኸው አንድ ባንድ እንዲህ እያደረግን ሁሎችንም እናያለን ማለት ነው። እሺ እቺ ደግሞ ከ ነች። ከ ከ ኩ ኪ ካ ኬ ክ ኮ። እሺ እችን ደግሞ ከን ስናይ ደግሞ ከነሰ ከነበ ከሌሎች ከነሸ ስናይ የመጀመሪያ ፊደሎችን ስናይ የሁለተኛ የሶስተኛው ኖርማል ሁሉም ተመሳሳይ ቅጽል ነው ያለው። ግን ይችን የመጀመሪያቸውን ቅርጽ ስናይ ተጎን ነው ቅጽሉ ያለ ማለት ነው። ይቺ ተጎን ከምንላት ተጎን በኩል በስተግራ በኩል ከጎን ቀና ያለ ቅጽል ካላት ከነች ማለት ነው። ከ ኩ ኪ ካ ኬ ክ ኮ። እቺ ደግሞ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። እቺ ሀ ብለን የምናነባት ደግሞ እንደ ከሁና ግን ከላይዋ ላይ ከቅጽያዋ ላይ ሌላ ቅጽያ ሲጨመርባት ሀ ብለን እናነባታለን ማለት ነው። የመጀመሪያ ፊደሎችን ስናይ እቺን ከንና ሀን ስናይ ይኸው እዚች ጋር የሆነች ቅጽልት ነገር አግዳሚ ትንሽዬ ሲጨመርባት ሀ ብለን ያነበብናት እንጂ እቺ ከላይ ያለችዋ ቅጽል ባትኖር ከከጋ ምንም አይለያዩም። ከብለን ነው የምናነበው ማለት ነው። ግን ይችኛይቱ ከላይ ቅጽል ሲኖራት ሀ ብለን እናነባታለን። ሀ ሁ ሂ ሃ ሄ ህ ሆ። እሺ ይችኛይቱ ደግሞ ዘ ነች። ዘ ይኸው ዘ ዘ ዙ ዚ ዛ ዜ ዝ ዞ። እቺ ደግሞ ዠ ነች። ዠ እና ዘ ደግሞ ከላይ ባላቸው ቅጽል ነው እንጂ ሁሎችም ባለ ሁለት እግር ሆነው ስትራክቸራቸው የተወሰነ ይመሳሰላል ማለት ነው። ይኸው ዘ ዙ ዚ ዛ ዜ ዝ ዞ። በዋነኝነት መለያያቸው ምንድን ነው? እነዚህ ደግሞ በዋነኝነት መለያያቸው ይኸው ዠ ብለን የምናነበው ከላይ አቋም እዚህ ጋር ለምሳሌ
የዘ ቋሚ መስመር ሆኖ ከመሃል በአንድ አግዳሚ የተያያዘ ነው። የዠም እንደዛ ሆኖ ግን ከላይ ገለል ያለ ወይም ደግሞ ወደ ጎንና ወደ ጎን ከላይ ሸፈፍ ያለ በመኖሩ ይለያል። ወይም ደግሞ ዠ ብለን እናነባዋለን ማለት ነው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ የሚለያየው በምን ነው? ከላይ ከአናቱ ላይ ሸፈፍ ባለው ነው ማለት ነው እንጂ ሌሎች ተመሳሳይ ቅጽላቸውም መያያዣቸውም ተመሳሳይ ነው ማለት ነው። ሌላኛው ደግሞ ደ ነች። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ይኸው ይችኛት ደግሞ ጀ ነች። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እሺ እነዚህ ደግሞ የሚለያዩት በምን ነው ካልነ ይኸው ይቺ ጀና ጀ የሚለያዩት ከዚች ካናቷ ላይ ባለችው ቅጽል ነው። ይቺ እዚህ ላይ ያለችው ቋሚቱም እንቺ አግዳሚዋም ቅጽል የተያዘችባት ባትኖር ደና ጀ ይመሳሰላሉ ማለት ነው። ግን ይቺ ካናቷ ላይ ያለችው ቅጽል ለምሳሌ ይቺን ቅጽል ከዚች ላይ ብናረጋት ይቺኛቱ ጀ ትሆናለች ማለት ነው። ስለዚህ ደንና ጀን የምንለያቸው በምን ነው? ይቺ ከላይዋ ላይ ባለችው ቅጽል ነው። ይቺን ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ብለን ስናነብ ይችኛዋን ደግሞ ጀ ብለን ነው። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እሺ እዚህ ጋር ደግሞ ይችና ይቺ የሆነ በድምፅ ተመሳሳይ ቢሆኑም ግን ተቀራራቢ ዠና ጀ፣ ይችና ይቺ ማለት ነው። ዠና ጀ፣ ይችኛይቱ ጀ ብለን ጠበቅ አድርገን ስናነበው ይሄኛውን ደግሞ ላላ አድርገን ዠ ብለን ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ይሄኛውን ደግሞ ጀ። እስኪ ልዩነቱ ይሄኛው ዠ፣ ይሄኛው ደግሞ ጀ። ይችኛይቱን ጠበቅ አድርገን እናነባታለን። ይችኛይቱን ደግሞ ላላ አድርገን ማለት ነው። ይሄኛው ጀ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ ይሄኛውን ደግሞ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እንዲህ እያደረግን እናያቸዋለን ማለት ነው። ሁሎችን አንድ ባንድ ልዩነታቸው ወይም ደግሞ ቅርጻቸው በምን እንደሚለያዩ ይህን ይመስላል። ለዛሬ ይዘንላቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም፣ በኢሞ፣ በዋትስአፕ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ተቀላቀሉ። ለዛሬ ይዘን የመጣን ይመስላል። መልካም ጊዜ፣ ሰናይ ቆይታ።